በድንግልና ንብረት መቅደስ በቅዱስ እግዚአብሔር መንፈስ አጌጠሽ በትሕትና ተውበሽ በቅድስና ምግብሽ የሰማይ መና ከምድር አይደለምና አካላዊው ቃል መርጦሻል ትውልዱ ብፅዕት ይልሻል። ክንፉ ለብቻሽ ጋርዶ መገበሽ በስተመና አቅርቦ ስግደት ምስጋና ምግብሽ የሰማይ መና ከምድር አይደለምና አካላዊው ቃል መርጦሻል ትውልዱ ብፅዕት ይልሻል። አጌጠ በእጅሽ ተሰርቶ በመቅደስ ያለው ማህሌት አስረሳሽ አባትሽን ቤት ምግብሽ የሰማይ መና ከምድር አይደለምና አካላዊው ቃል መርጦሻል ትውልዱ ብፅዕት ይልሻል። በአምላክ ሕሊና ታስበሽ ከፍጥረት ሁሉ ተመርጠሽ ዳግሚት ሰማይ ሆነሻል መለኮት አንቺ አድሮብሻል። ምግብሽ የሰማይ መና ከምድር አይደለምና አካላዊው ቃል መርጦሻል ትውልዱ ብፅዕት ይልሻል። Amen.
አነሳስቶ ላስጀመር አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን የውድ ቻናል ቤተሰቦች እንደምን አላችሁ? እና ያለው እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። በዓታ ለማርያም እግዚእትነ ማርያም እንኳን ለእመቤታችን ለበዓታ ማርያም ወደ ቤተ መቅደስ የገባችበት በሰላም አደረሳችሁ አደረሰን። ድንግል ሆይ አንገታቸው እንደሚያረዝሙ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽ፣ በቅድስናና በንጽህና በቤተ መቅደስ የኖርሽ እንጂ። ድንግል ሆይ ምድራዊ ህብስት እየተመገብሽ አይደለ፣ ሰማያዊ ከሰማይ ሰማያት የበሰለ ሰማያዊ ህብስትን እንጂ። ድንግል ሆይ ምድራዊ መጠጥ የጠጣሽ አይደለም፣ ከሰማይ ሰማያት የተቀዳ ሰማያዊ መጠጥ እንጂ። ቅዳሴ ማርያም ልጄ ሆይ ስሚኝ፣ ጆሮሽ አዘንቢኝ፣ ወገንሽን የአባትሽን ቤት እርሺ፣ ንጉሥ ውበትሽን ወዷልና እርሱ ጌታሽ ነውና። መዝሙረ ዳዊት 45 ከቁጥር 10። ስሙን ጠርተው በተማጸኑበት ጊዜ የሚፈታተናቸውን አጋንንት እንዲያሳድድና ወደ ሲኦል እንዲጥልላቸው ስልጣን የተሰጠው፣ ዳግመኛም ንስሐ የሚገቡ ሰዎች ንስሐቸውን እንዲፈጽሙ የሚራዳቸው የአምላክ እናት እመቤታችን ቅድስት ድንግል ማርያምን ሰማያዊ ህብስትና ሰማያዊ ጽዋን ዕለት ዕለት ከሰማይ እያወረደ ለ12 ዓመታት በቤተ መቅደስ የመገባት፣ በዚህም ምክንያት መጋቤ ድንግል ተብሎ የሚጠራ፣ ዳግመኛም ርዕሰ ነቢያት ቅዱስ ኤልያስን፣ ነቢዩ ቅዱስ ኤልሳንና ብዙ ቅዱሳንን ሰማያዊ ህብስትና ጽዋን እያወረደ የመገበ የመላእክት አለቃ መጋቤ ድንግል ሰዳዴ አጋንንት ቅዱስ ፋኑኤል ነገ ታኅሳስ 3 ቀን የተሾመበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም ነገ ታኅሳስ 3 ቀን በብጽዓት የተወለደችው የአምላክ እናት እመቤታችን ቅድስት ድንግል ማርያም 3 ዓመት ከሆናት በኋላ ወደ ቤተ መቅደስ የገባችበትና የተቀበላት ካህኑ ዘካርያስ ስለምትመገበው ነገር በጠየቀ ጊዜ ሊቀ መላእክት ቅዱስ ፋኑኤል ሰማያዊ ህብስትና ሰማያዊ ጽዋን ይዞ ወርዶ ክንፉን ጋርዶ መግቧት ወደ ሰማያት ያረገበት የበዓታ ለማርያም ውስተ ቤተ መቅደስ ዓመታዊ መታሰቢያ በዓል ነው። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም ጸሎትና በመልአኩ በቅዱስ ፋኑኤል ተራዳይነት ይጠብቀን ይቆየን። እንኳን አደረሳችሁ አደረሰን። በዓታ ማለት መግባት ማለት ነው። በዓት ማለት መግባት ማለት ነው። ድንግል ሆይ በኃጢአት ፍቶት የተጸነስሽ አይደለሽም፣ በግ በሆነ ሩካቤ ከሐናና ከያቄም የተወለድሽ እንጂ። ድንግል ሆይ አንገታቸው እንደሚያረዝሙ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለሽም፣ በንጽህና በቅድስና በቤተ መቅደስ የኖርሽ እንጂ። ድንግል ሆይ ምድራዊ ህብስት የተመገብሽ አይደለሽም፣ ከሰማይ ሰማያት የበሰለ ሰማያዊ ህብስት ነው እንጂ። ድንግል ሆይ አንቺ አስቀድሞ ካንቺ በኋላም እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽህና በቅድስና ያጌጠሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም፣ የሰማይ መላእክት ጎበኘሽ እንጂ። እንደተናገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ድንግል ሆይ ለዮሴፍ የታጨሽ ለመገናኘት አይደለም፣ ንጽህና ሆኖ ሊጠብቅሽ ነው እንጂ። እንዲሁም ስለ እርሱ ቅዱስ ልዑል እግዚአብሔር አብ ንጽህናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መላኩን ወደ አንቺ ላከ፣ መንፈስ ቅዱስም በላይሽ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ እንጂ። እመቤቴ አንቺ የሚወልደው ማንም ምንም የለው፣ እኛም እንወድሻለን እናገኝሻለን። እናታችን ቅድስት በዓታ ለማርያም ረድኤት በረከት ምልጃዋ አይለየን። አሜን።